ሄሎ የሎጂክ ወዳጆች ቤተሰብ ዛሬ ድምጼ ችግር አለው እና ጉንፋን ይዞኝ ነው። እንግዲህ አንድ ሁለት ጓደኞቼ ጋር አውርቼ ለማጣራት ማለት ነው ድምጼ ይሰማቸዋል ወይ ብያቸው ይሰማናል። ያው ግን ጉንፋን እንደያዘኝ ነገር ኦልሬዲ ስለሚያውቁ ያው እንደተለመደው አይነት ድምጽ አይደለም ብሎኝ ነበር። ዋናው ነገር እኔ መልእክቱን ማስተላለፍ የምችል ከሆነ የድምጽ ጥራት ጉዳይ ላይ ምንም ሀሳብ ስለሌለኝ አያሳስበኝም ለማለት ነው። ግን አይ ሆፕ ይሰማቸዋል ወይንም የሆነ ችግር ካለው ያው ቀድሜ ልንገራችሁ ብዬ ነው። 2 ቀን ማስተማር አልቻልኩም ነበር እንዲሁም ድምጼ ጠፍቶ ማለት ነው። ጉንፋን አንዳንዴ ሲይዘኝ ድምጽ የሚያጠፋ ጉንፋን የለመዳችሁ ካላችሁ አልፎ አልፎ አጋጥመኛል። ምናልባት ሳስተምርም የተወሰነ ሰዓት ስለምናገር ነው መሰለኝ እንደዛ ሊሆን ይችላል። እኔ አላውቅም። እንግዲህ ከአስተማሪዎች ወይም ሰባኪዎች ፓብሊክ ቦታ ላይ የምትናገሩ ሰዎች ምናልባት ታውቁ ይሆናል። ኤኒዌይ የድምጼን ጉዳይ ይቅርታ። ከዚህ በደንብ ተሽሎኝ ማቅረብ ይችል ነበር፣ ግን ከሰኞ እስከ ዓርብ ደግሞ ባለው ጊዜ ብዙ ጊዜ አይመቸኝም ከስራ ጋር ማለት ነው። እና አሁን ለክላስ እየተዘጋጀው ያለው በዛው ይሄኛውን ቪዲዮ ብሰራ ብዬ ነው። ያ ተስፋ ማድረገው ድምጼ ለቪዲዮ መሰጅ ለማስተላለፍ ይሰራል ብዬ ነው ማስበው። ዛሬ ማደርገው ነገር ምንድነው ጥያቄ ብቻ መልሼ አንድ ሁለት ሶስት ጥያቄዎች አሉ ከወንድም ሰለሞን መሸሻ የተላኩልኝ ማለት ነው። በፌስቡክ መሰንጀር በኩል ነው የተላኩልኝ። ጥያቄዎቹን አነብላችሁና በጣም ወሳኝ ጥሩ ጥያቄዎች ናቸው። ገለጻ ብትደረግባቸው መልስ በመስጠት ማለት ነው። ለሌሎች ሰዎችም ጥያቄ እንደሚሆኑም አውቃለሁ። እንዴት ነው የማውቀው? ብዙ ጊዜ የሚነሱ ሀሳቦችን ነው ያነሳው ሰለሞን። ስለዚህ ተገቢ ጥያቄም ነው፣ ማብራሪያም ያስፈልገዋል። ስለ ኢንዳክቲቭ እና ዲዳክቲቭ አርጉመንት ኦልሬዲ የተናገርኳቸው ነገሮች ለማብራራት ጥሩ አጋጣሚ ነው የሚሆነው ለማለት ብዬ ነው። ስለዚህ ምንድነው ያለው ሰለሞን? ጥያቄውን ላንብብላችሁ። ጥያቄውን ስጽፍ ያው ሰላም ካለ በኋላ በዩቲዩብ የምታስተላልፋቸውን ትምህርቶች ሁሉንም እከታተላለሁ፣ በጣም ተጠቅመውኛል፣ ከልብ አመሰግናለሁ ብሎ ከምስጋናው በኋላ ባለፈው ሳይንስ ምንድነው የሚል ቪዲዮ አለ ዩቲዩብ ላይ። እንግዲህ በምለው ቪዲዮ መሰለኝ ነገሩ ላይ ስለ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን አንስተ ነበረ። ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን የሚባለውን እንደ ሶስተኛ ሪዝኒንግ ነው ወይስ በኢንዳክቲቭ ሪዝኒንግ ውስጥ ነው የሚካተተው ነው ብለው። በጣም ቆንጆ ጥያቄ ነው። ስለ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን እና ሪዝኒንግ በሎጂክ ውስጥ ስላላቸው ግንኙነት ትንሽ የተወሰነ ነገር ብትለን ብሎ ተጨማሪ ሌላ ጥያቄ ልኳል። ሌላው ጥያቄ በዚህኛው ሁለተኛው ጥያቄ ነው የሚጀምረው። ለማንኛውም መልሱን ማለት ነው እሱን አንድ ጊዜ ከአድረስ ካደረኩኝ በኋላ ወደ አሁን ቀድሞ ወዳነበብኩት ጥያቄ እመለሳለሁ፣ ትንሽ ልዩነት ስላላቸው። ሌላው ምንድነው ዲዳክቲቭ እና ኢንዳክቲቭ ሪዝኒንግ የሚባሉት ልዩነታቸው ተብሎ የሚጠቀመው ሰዎች ብዙ ጊዜ የሚናገሩት ማለት ይችላል from specific to general and from general to specific ተብሎ ነው። እና ይሄም ጥያቄ ብጨምርልኝ ነው ያለው። ብዙ ጊዜ የሁለቱ ልዩነቶች የኢንዳክቲቭ ሪዝኒንግ እና አርጉመንት እና የዲዳክቲቭ ልዩነቶቹ የዲዳክቲቭ ከጀነራል ከጠቅለል ካለ ሐሳብ ወደ አንድ ሐሳብ ወደ ኮንክሉዥን ድምዳሜ ይመራናል። ሪዝኒንጉ በዚህ መልክ ነው ይባላል። ኦልሬዲ ያየናቸው እንደዛ ይመስላሉ። እንደ ምሳሌ የሰጠኋቸውን ለማለት ብዬ ነው። ባለፉት ቪዲዮዎች ውስጥ ማየት ትችላላችሁ። ደግሞ ኢንዳክቲቭ የሚባሉት ብዙ ጊዜ የተወሰኑ ኤግዛምፕሎችን ከወሰድን በኋላ ከነሱ ላይ ወደ ጀነራል ወደ ሆነ ነገር የተማሪዎችን ትዝምላችሁ ከሆነ የሎጂክ ተማሪዎች ብያንስቼ ከዛ በኋላ የዩኒቨርሲቲውን ተማሪዎችን በተመለከተ ስለነሱ ጠቅለል ባለ መልኩ ብናገር ያልኩት አይነት ማለት ነው። እነዚህ ነገሮች ብዙ ጊዜ እንደምሳሌ ሁለቱ ዲዳክቲቭ እና
ኢንዳክቲቭ አርጉመንቶች በዚህ መልኩ ነው የሚለዩት ይባላል የምለውን ነገር ከተናገርኩት ነገር ጋር በዚህ አይነት መልኩ አልተናገርኩ ነበር እኔ እና በዛ አይነት መልኩ ስላልተናገርኩኝም ጥሩ አጋጣሚ ነው ማለት ነው። ስለዚህ እንዴት ነው ይሄን ለዚህ መልሱ ምንድነው? ልክ ነው ሎጂክ መጽሐፎች ውስጥ ተለምዷል። ዲዳክቲቭ ማለት ከኢንዳክቲቭ የሚለየው ያው እንግዲህ አማርኛ ተነጋግረናል። አማርኛ ቃል የዳይሬክት ዲዳክቲቭ እንደሆነ ኢንዳክቲቭ እንደምንብሎን አልተረጎምኩትም፣ ግን ሐሳቡን በደንብ ለመግለጽ ሞክሬያለሁ። ቪዲዮውን የሰሙ ጓደኞቼንም ጠይቄ ሰምቻለሁ። ማለት ምንም ሳይተረጎምም ሐሳቡን ማግኘት እንችላለን ብለዋል። በዛ አይነት ቼክ እያደረኩኝ ነው ለማለት ብዬ ዝም ብዬ ቪዲዮውን ተናግሬ ለቅቄው አልተውም። ጓደኞቼን ጠይቃለሁ። ቋንቋው በዚህ መልኩ ሆኖ ሐሳቡን ማግኘት ይቻላል ወይ ሌላ ማድረግ ያለብኝ ነገር ካለ ብዬ ፊድባክ ስለጠየቅኩኝ ሐሳባቸውን ጠይቄም ስለሰማሁኝም ጭምር ማለት ነው። ስለዚህ አሁን ዲዳክቲቭ እና ኢንዳክቲቭ ስል ባለፉት ቪዲዮዎች ውስጥ በሁለት እና ሶስት ቪዲዮዎች ውስጥ ያነሳኋቸው ሐሳቦች አሉ። ስለዚህ እዛ ላይ ያለውን ሐሳብ ማለት ነው። እዛ ውስጥ ዲዳክቲቭ ማለት ከጀነራል ወደ ስፔሲፊክ ነው። ጠቅለል ካለ ሐሳብ ወደ አንድ አይነት ሐሳብ ነው ብዬ አልተናገርኩም ነበረ። የኢንዳክቲቭን ደግሞ ኦፖዚቱን ማለት ነው አልተናገርኩም ነበረ። ስለዚህ ዛሬም እሱ በዛ መልኩ መግለጹ ጥሩ አይደለም ብዬ ለሰለሞን መልስ እየሰጠው ለሌሎቻችሁም ያለውን ሐሳብ ለማካፈል ነው ማለት ነው። ትክክል ነው። በአንድ በኩል የዛ አይነት አስተሳሰቡ በዛ አይነት መልኩ መግለጽ ይቻላል። የዲዳክቲቭንም አሁን ሰለሞን በጥያቄ መልክ ባስቀመጠው ከጀነራል ወደ ፓርቲኩላር ወደ ስፔሲፊክ፣ ኢንዳክቲቭን ደግሞ ከስፔሲፊክ ወደ ፓርቲኩላር ወደ ጀነራል መግለጽም ይቻላል። ሁሌም ግን በዛ መልኩ ስለማይገለጽ ነው ያንን አገላለጽ በዚህ አይነት መልኩ ሁለቱን አርጉመንቶችን ወይንም ሪዝኒንጎችን በዚህ አይነት መልኩ መረዳቱ ተገቢ አይመስልም። ምክንያቱም ትክክለኛው ፒክቸር አይሰጠንም ለማለት ነው። ምሳሌዎችን ሰጣችኋለሁ። በትንሹ ለማስታወስ የዲዳክቲቭ ሎጂክ ኦን ሪዝኒንግ ኦር አርጉመንት ዋናው ቫሊድ የሚለው ኮንሰፕት ወሳኝ የሆነ ሚና ይጫወታል። ቫሊድ የሚለው ኮንሰፕት ወይም ጽንሰ ሐሳብ የድምዳሜው የዲዳክቲቭ አርጉመንት ድምዳሜው ከፕሬሚሶቹ ጋር ከድጋፍ ከሚሰጡት ሐሳቦች ጋር ሲተያይ በጣም በጥብቅ የተገናኘ መሆን አለበት። ሎጂካሊ አብሶሉትሊ ከፕሬሚሶቹ ፎሎ ማድረግ አለበት። አብሶሉትሊ ካስፈለገ necessarily certainly ማለት በአማርኛ ምንም አይነት ክፍተት በሌለው አይነት መልኩ ማለት ነው። ምንም አይነት ክፍተት በሌለው መልኩ ድምዳሜው ከሐሳቡን ከሚደግፉት ሐሳቦች ድምዳሜውን ይቅርታ ከሚደግፉ ሐሳቦች ጋር የተገናኙ ከሆነ ቫሊድ እንላለን። ሐሳቡ ድምዳሜው ከሐሳቡን ድምዳሜው ከሚደግፉት ጋር ሲገናኙ እንከን ከተገኘ ወይንም ድምዳሜው ከፕሬሚሶቹ በትክክል አይመጣም የሚል ነገር ካየን ኢንቫሊድ እንለዋለን። ለማስታወስ ያህል ነው። የዛን ሐሳብ ነው ጀነራል ያልኩት። ያ ወሳኝ ነው። ለኢንዳክቲቭ ደግሞ መቼም ቢሆን የኢንዳክቲቭ አርጉመንት ኮንክሉዥኑ ድምዳሜው ፕሮባቢሊስቲክ ነው ቢሆነው ላይክሊ ሊሆን ይችላል፣ ይህን ያህል ሊሆን ይችላል፣ ስትሮንግ ሊሆን ይችላል፣ በጣም ክሎዝ ቱ 100% ሊሆን ይችላል እንጂ 100% ሙሉ በሙሉ አይሆንም። ወይንም አብሶሉትሊ ጋራንቲድ አያደርግም። ኢቭን ፕሬሚሶቹ የኢንዳክቲቭ አርጉመንት በጣም the best የተባለው ኢንዳክቲቭ አርጉመንት ፕሬሚሶቹ ትሩ ቢሆኑ ኮንክሉዥኑንም ድምዳሜውንም ፕሬሚሶቹ ሰፖርት በደንብ አድርገው ስትሮንግሊ ሰፖርት ቢያደርጉም እንኳን ኮጀንት የምንለው ማለት ነው the best የምንለው ማለት ነው የኢንዳክቲቭ አርጉመንት still logically ኮንክሉዥኑ የግድ ትሩ መሆን አለበት። ሎጂካሊ ነው ያልኩት፣ ፕሮባቢሊስቲካሊ ያልኩት። ሎጂካሊ የግድ እውነት መሆን አለበት ማለት አንችልም። only probabilistically very likely አይነት ነገር ነው ማለት ምንችለው ነው ያልነው። ስለዚህ አሁን ምሳሌዎች ልስጣችሁ። አሁን ይሄ ትክክለኛው አገላለጽ ነው። የኛው አገላለጽ ትክክለኛው የሁለቱን ልዩነቶች የሚያሳይ ነው። ስለዚህ አሁን
ለምሳሌ ከፓርቲኩላር ወደ ጀነራል የሚሄድ ዲዳክቲቭ አርጉመንት ካየን አንድ በሉ። ሁለተኛ ደግሞ ከፓርቲኩላር ፕሬሚስ ወደ ፓርቲኩላር ኮንክሉዥን የሚሄድ ዲዳክቲቭ አርጉመንት ካየን ቫሊድ የሆነ ዲዳክቲቭ አርጉመንት ካየን ቅድም ሰለሞን የጠየቀው ጥያቄ በዚያ መልኩ ዲዳክቲቭ እና ኢንዳክቲቭን መግለጽ አለብን ነው ያለው ነገር። ለዚህ ነው እንዲህ አይነት አርጉመንቶች ስላሉ ነው መግለጽ የሌለብን የሚል ነው መልሴ። ምሳሌዎች ላምብበው አንድ ሁለት ምሳሌዎች ሶስት ምሳሌዎች የጻፍኳቸው። አንደኛ ለምሳሌ ይሄ ቫሊድ የሆነ ዲዳክቲቭ አርጉመንት ነው። ምን ለማለት ነው? ኮንክሉዥኑ ከፕሬሚሱ ሎጂካሊ ፎሎ ያደርጋል ማለት ነው ትርጉሙ ባጭሩ። ምንም አይነት ሌላ አማራጭ ሳይኖረው ኮንክሉዥኑ ድምዳሜው ከፕሬሚሱ ፎሎ ያደርጋል ነው። ምሳሌ አንደኛ ይሄኛው ፕሬሚሱ ፓርቲኩላር ነው፣ ኮንክሉዥኑ ግን ጀነራል ነው። ይሄ ማወራው ግን ዲዳክቲቭ አርጉመንት ነው፣ ቫሊድ የሆነው ነው የተናገርኩት። ከፓርቲኩላር ወደ ጀነራል የሚሄደው ብዙ ጊዜ የተለመደው ለኢንዳክቲቭ ነበር ለሚባለው ያ አይሰራም። ምክንያቱም እንዲህ አይነት አርጉመንቶችን ቫሊድ የሆኑ ስላሉ ለምሳሌ ነው። አንደኛ ባይደን ዲሞክራት ነው። የአሜሪካው ፕሬዝዳንት ጆ ባይደን ዲሞክራት ነው። አሁን ያለውን ፋክት ነው ማወራው። ከዛ ይሄ ፕሬሚሱ ነው። ኮንክሉዥኑ ምን ይላል? ማንኛውም ሰው ስለዚህ ማንኛውም ሰው ለባይደንን የመረጠ ማንን መረጠ? ዲሞክራት የሆነውን ሰው መረጠ ማለት ነው ይላል። ማንኛውም ሰው ለባይደን ምርጫ አልነበረም የመረጡ ለባይደን እያሉ አይደለም ምርጫ ሰጡ የነበሩት በሙሉ እነሱ ሰዎች በሙሉ ኦል ምን አደረጉ ማለት ነው? ለዲሞክራት ነው። ምክንያቱም ባይደን ዲሞክራት ነው ይላል መጀመሪያ ፕሬሚሱ አይደለም። ስለዚህ ለዲሞክራትን ነበር ቮት ያደረጉት ይላል። ስለዚህ የኮንክሉዥኑ ከፕሬሚሱ ሎጂካሊ ፎሎ ያደርጋል፣ ቫሊድሊ ፎሎ ያደርጋል ማለት ነው። ግን አርጉመንቱ አሁን ስናየው ፕሬሚሱ ፓርቲኩላር ነው፣ አንድ ሰው የባይደን ባለው ነው። ኮንክሉዥኑ ግን ዲሞክራትን የሆነውን ሰው መረጡ ይላል። ሁሉ ለባይደን ቮት ያደረጉ ሰዎች በሙሉ ለዲሞክራት ነው ቮት ያደረጉት። ስለዚህ አሁን ከፓርቲኩላር ወደ ጀነራል የሚሄድ አርጉመንት አየን። ዲዳክቲቭ ነው የምንልበት ምክንያት ኮንክሉዥኑ ከፕሬሚሱ ዳይሬክትሊ አብሶሉትሊ ፎሎ ስለሚያደርግ ነው። ስለዚህ ይሄ አንዱ ነው። ይሄ የቅድም ሰለሞን የጠየቀኝን አይነት አካሄድ አባባል ስለማያሟላ ነው፣ ስለ ኦፖዚት ነው የሚሄደው። ሁለተኛ ምሳሌ አንድ ሁለት ምሳሌ መስጠት በቂ ነው። ምሳሌ በኢትዮጵያን ሰዎች እናንሳና ምኒልክ በ1913 ዓመተ ምህረት አረፉ ማለት የአውሮፓ አቆጣጠር ነው እስከሚገባኝ ማወራው። አፄ ምኒልክ በ1913 ዓመተ ምህረት አረፉ ሞቱ። ኃይለ ሥላሴ ይሄኛው የመጀመሪያው ፕሬሚስ ነው የምኒልክን 1913 ላይ አረፉ ብለው። ሁለተኛው ፕሬሚስ ኃይለ ሥላሴ በ1913 ዓመተ ምህረት አልሞቱም ይላል። ያው ሁለቱንም እዩ፣ አንዱ የመጀመሪያው እውነት ነው፣ እንደገና ሁለተኛው እውነት ነው። በ1913 ላይ በህይወት ነበሩ ኃይለ ሥላሴ። ኃይለ ሥላሴ ብለን በእንትን መልኩ ከነገሱ በኋላ በመናወራው መልኩ ባይሆንም እንኳን ማለት ነው ነበሩ። አንድ ሰው ነበር፣ በኋላ ያው ስም ምናምን ይጨማመራል ታይትል። ስለዚህ ይላል ኮንክሉዥኑ ምኒልክ ማለት ኃይለ ሥላሴ ማለት ምኒልክና ኃይለ ሥላሴ የተለያዩ ሰዎች ናቸው ይላል ኮንክሉዥኑ። እውነት ነው። ምኒልክና ኃይለ ሥላሴ የተለያዩ ሰዎች ናቸው ማለትም ምኒልክ is not identical with ኃይለ ሥላሴ ይላል። ስለዚህ ይሄው ደግሞ ምንድነው ፓርቲኩላር ፕሬሚስ አለ ምኒልክ ብሎ ጀመረ። እንዳን ኃይለ ሥላሴም ማለት ፕሬሚሶቹ ፓርቲኩላር ናቸው ሁለቱም። ከዛ በኋላ ኮንክሉዥኑ ፓርቲኩላር ነው። ስለ እነዚህ ሁለት ሰዎች ነው የሚያወራው። ስለ ጀነራል የሆነ ስቴትመንት ስለ ሰዎች ምናምን እንደዚህ ነገር አይደለም የሚያወራው። ወይም ዲሞክራቶች እንደ ጀነራል ስቴትመንት አይደለም ያለው። ስለዚህ አሁን ምንድነው ያደረግነው? ይሄም ቫሊድ ነው። ከሁለቱም ፕሬሚሶችን ከያዝን በኋላ ኮንክሉዥኑ ከሁለቱም ፕሬሚሶች የመጣ ነው። ስለዚህ ቫሊድ እንለዋለን። ሎጂካሊ ቫሊድ ነው፣ ዲዳክቲቭ አርጉመንት ማለት ነው። ግን ፓርቲኩላር ፕሬሚስ እና ፓርቲኩላር ኮንክሉዥን አለው እንልና ስለዚህ ይሄ ደግሞ የሚያሳየን ምንድነው? የግድ ዲዳክቲቭ አርጉመንቶች ከጀነራል ስቴትመንት ወደ ፓርቲኩላር ስቴትመንት ማምጣት አለባቸው ቢባለው ትክክል አይደለም። ለምሳሌ ሁሉም ሰው
ሟች ነው አንድ ጊዜ የሰጠሁት ኤግዛምፕል ማለት ነው። አብይ አህመድ ሰው ነው፣ ከዛ አብይ አህመድ ሟች ነው። ወደ ፐርቲኩላር ነው የመጣው ከሁሉም ተነስቶ ያ ምሳሌ ነበር ለማንኛውም እንጂ አሁን የሰጠኋችሁ ሁለቱ ምሳሌዎችም ደግሞ የቫሊድ ዲዳክቲቭ አርጉመንት አይነቶች ናቸው፣ ምሳሌዎች ናቸው እና እነሱ ደግሞ የሚያመለክቱት ቅድም አሁን ስለ አብይ አሁን የተናገርኩትን አይነት አርጉመንት ስትራክቸር የላቸውም፣ ግን ቫሊድ ናቸው፣ ዲዳክቲቭ ናቸው። ስለዚህ ከዚህ የተነሳ ነው ዲዳክቲቭ አርጉመንቶች እና ኢንዳክቲቭ አርጉመንቶችን በተለመደው ሰዎች በለመዱት መልኩ አንዱ ዲዳክቲቭ ከጀነራል ወደ ፓርቲኩላር ነው፣ ከዛ ደግሞ ኢንዳክቲቭ ከፓርቲኩላር ወደ ጀነራል ነው የሚለው ነገር ሁሌም አይሰራም። ስለዚህ ያን አባባል መተው አለብን፣ ብንተው ይሻለ ነው። አንድ ምሳሌ ስለ ኢንዳክቲቭ ደግሞ ልናገር። ለምሳሌ ፕሬሚስ ማን ይላል? አንድ ፕሬሚስ አለው፣ ከዛ ኮንክሉዥን አለው። ፕሬሚሱ ምን ይላል? ኦል ኦብዘርቭድ ሬቨንስ ሃቭ ቢን ብላክ ይላል። እስከዛሬ ያየናቸው ማለት ኦብዘርቭ ያደረግናቸው ቁራዎች ጥቁር ናቸው ይላል። ዝም ብሎ ቁራዎች አላለም። እስከዛሬ ያየናቸው ኦብዘርቭ ያደረግናቸው ቁራዎች ጥቁር ናቸው ይላል። ከዛ ዘርፎሪና ወደ ኮንክሉዥን ወደ ድምዳሜው ሲሄድ ቀጥለን የምናየውም ቁራ ጥቁር ይሆናል ይላል። እስከዛሬ ያየናቸው በሙሉ እንግዲህ ዝም ብለን 100 ዓመት ያህል አይተናል እንበል። ስናይ ቁራ ሁሌም ጥቁር ሆነ እንበል። ሰዎች ያዩትንም በሙሉ ሲመዘግቡ አስተላልፉልኛ እንበል። እኛ በቃ ስንናገር የሚቀጥለውም ቁራ የምናየው ቁራ ጥቁር ነው አልን እንበል። ይሄ ስትሮንግ የሆነ ኢንዳክቲቭ አርጉመንት ነው። ግን የጀመረው እንትኑ ከጀነራል ነው። ፕሬሚሱ ጀነራል አይደለም፣ ኦብዘርቭድ ኦል ኦብዘርቭድ ነው ብሎ ኦብዘርቭ ያደረግናቸው ቁራዎች ያየናቸው ቁራዎች በሙሉ ነው ብሎ በሙሉ የምሎ ኦል የምሎ ጀነራል ነው። ከዛ ወዴት ነው የሄደው? ኮንክሉዥኑ ወደ ፓርቲኩላር ነው የሄደው። የሚቀጥለው ቁራ አንዱ ቁራ ምናይ ከሆነ ጥቁር ነው ይላል። እንግዲህ ይሄኛው በኢንዳክቲቭ አርጉመንት ነው። ይሄኛው ስትሮንግ እና ኮጀንት ልንል እንችላለን። ግን ቫሊድ እና ሳውንድ እንደማንለው እናውቃለን አይደለም? እንግዲህ ኦሬዲ አፕላይ የምናደርገው ኮንሰፕቱን የሚቀጥለው ቁራ ፎር ሳም ሪዝን የሆነ የቆዳ ቀለሙን የሚቀይረው ነገር አጋጥሞት ነጭ ሆኖ ቢገኝ ሌላው ነገር በሙሉ ቁራ መሆኑ እየታወቀ ግን ነጭ ቢሆንስ ሊሆን ይችላል። ሎጂካሊ የማይቻልበት ምክንያት የለም፣ ግን ሎጂካሊ ይቻላል። ስለዚህ ምንድነው እኛ የምንፈልገው the next rebel will probably be black ብንል እንዲ ሞር ከርፉል የሆነ ቋንቋ ነው። ስትሮንግ በሆነ መልኩ the next ነው ብንልም እንኳን probably የምለውን ቃል ብንተውም ግን ሎጂካሊ ፎሎው አያደርግም። ግን ስትሮንግ የሆነ ኢንዳክቲቭ አርጉመንት ነው ማለት እንችላለን። ግን ቃሉ ላይ ዝም ብዬ አሁን ለምሳሌ ቀጥሎ የምናየው ቁራ ጥቁር ይሆናል የምለውን ፕሮባብሊ የምለውን ቃል በአማርኛ መተርጎም ከቻል ፕሮባብሊ ጥቁር ይሆናል ብንል በጣም ከርፉል ነው የሚሆነው ስቴትመንቱ። ግን ወዴት ነው የሄድነው? ከጀነራል ወደ ፓርቲኩላር ነው የሄድነው ማለት ነው። ይሄ ግን ኢንዳክቲቭ አርጉመንት ነው። አስተውሉ። ኢንዳክቲቭ አርጉመንት ብዙ ጊዜ የሚባለው ሰለሞን እንዳለው ከፓርቲኩላር ወደ ጀነራል ነው የሚሄደው ነበር የሚባለው። ስለዚህ በዚህ አይነት አርጉመንቶች ስላሉ በዚህ አይነት ምክንያት ኢንዳክቲቭ አርጉመንትን እና ዲዳክቲቭ አርጉመንትን ወይንም ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግን ሰለሞን በጠየቀኝ አይነት መልኩ እንደዛ ብናደርግ ምን ይመስላል ብለው ነገር በዛ መልኩ ማድረጉ ትክክል አይደለም። ከዛ የተነሳ ነው እኔ በፊት በተለያዩ ባለፉት ቪዲዮዎች ላይ ስለ ዲዳክቲቭ አርጉመንት እና ኢንዳክቲቭ አርጉመንት ሳቀርብ በተናገርኩት መልኩ ማድረግ አለብን ባለው ሎጂሽያንስ ናቸው። ይሄንን ብዙ ጊዜ ሎጂክ የሚያስተምሩ አስተማሪዎች እና ሪሰርች የሚሰሩ ሰዎች ያሉትን ነው እኔ ሎጂክ አስተምራለሁ። ምክንያቶቹን ግን በሙሉ ኤክስፕሌን ተደርገዋል። ኤክስፕሌን ያልተደረገ ነገር ሎጂሽያኖች ስላሉ እመኗቸው ያልኳችሁ ነገር የለም። ማንኛውም ነገር ምሳሌ የሰጠነው ነገር ሁሉ ክሊርሊ ራሳችን አንደርስታንድ ማድረግ እንችላለን። ለምን ምክንያቶቹ እንደሰጡ አንደርስታንድ ማድረግ እንችላለን። ራሳችንም ጃስቲፋይ ማድረግ እንችላለን ማለት ነው። ወደ ሁለተኛው ጥያቄ ማለት ሳነብላችሁ ቀደም ብዬ ያነበብኩት ጥያቄ ማለት ነው። አሁን እንዲህ ነው። ስለዚህኛው አላነሳውም። በዚህኛው በሎጂክ ቪዲዮዎች መናገር ማቅረብ ከጀመርኩ በኋላ አላነሳውም። ሰለሞን እንዳለው የፍልስፍና ቪዲዮዎች አሉ እንግዲህ በኔ ቻናል ላይ የዩቲዩብ ቻናል ላይ
በነዛ ውስጥ ስለ ሳይንስ በተናገርኩት ውስጥ ይህንን ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን አንስቼ እንደነበረ ነው። እሱ ከነዚህ አሁን ከምናገራቸው ኮንዳክቲቭ እና ከዲዳክቲቭ ጋር እንዴት ይገናኛል የሚል ነው የሰለሞን ጥያቄ። ጥሩ ጥያቄ ነው። ምንድነው መልሱ? መጀመሪያ ዲስክራይብ አድርገው ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን ረዘም ያለው አባባሉ ነው። አጠር ባለው መልኩ ደግሞ እንዲህ ነው። ኢንዳክቲቭ ሪዝኒንግ ኢንዳክሽን እንበለው፣ ኢንዳክሽን ዲዳክቲቭ ሪዝኒንግን ዲዳክሽን እንበለው። ያው እንበለው ሲባል እንደዛ ይባላል ማለት ነው። ከና እነዚህ ሁለቱ አንዱ ዲዳክሽን አንዱ ኢንዳክሽን ነው። ከዛ ሌላው ደግሞ አሁን እየተናገርኩ ያለው ለሰለሞን መልስ እየሰጠሁ ያለው ሳይንስ ውስጥ ብዙ ጊዜ የሚጠቀሙት የተባለው ሌሎች ቦታዎችም ሰዎች ይጠቀማሉ። አሁን ስለሱ ትንሽ እናገራለሁ፣ ከዛ ጨርሰዋል ቪዲዮ። ስለዚህ አብዳክሽን ነው የሚባለው ይሄኛው ደግሞ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን ገለጥ የሚያደርግ አባባሉ ነው። በአንድ ቃል ብቻ ግለጡ ብትባሉ ደግሞ መጽሐፍ ውስጥ ስታገኙ የምታዩት አብዳክሽን ኦር አብዳክቲቭ ሪዝኒንግ ሲባል ታገኙታላችሁ። ወይንም በቅንፍ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን። ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን የሚለው ነገር ይገልጸዋል። ስለ ኤክስፕላኔሽን ነው የሚያወራው። ልብ በሉ፣ ኤክስፕላኔሽን ነው ብለው ይህንን ነገር አንድ ጉዳይ ላይ ስለ አንድ ነገር ላይ ኤክስፕላኔሽን ሲፈለግ ይህን ነገር ኤክስፕሌን የሚያደርገው የሚገልጽልን ምክንያቱ ምን ለምን እንደሆነ ይሄ ነገር የሚገልጽልን ምክንያቱን የሚሰጠን ነገር በዚህ ምክንያት ነው የሆነው የምለውን ነገር የሚያስጨብጠን ነገር ምንድነው የሚል ጥያቄ ሲነሳ የምንጠቀመው ሪዝኒንግ ነው ይሄኛው። በዚያ መልኩ ይሄዳል። ምሳሌዎችን በስትራክቸሩን የአርጉመንቱን ዲዳክቲቭም አይደለም ኢንዳክቲቭም አይደለም፣ ግን ሞር የኢንዳክቲቭ ዝምድና አለው። ከኢንዳክቲቭ ጋር ዝምድና ያለው ራሱን ችሎ ዝም ብሎ ብዙ ዲቤቶች አሉ። ኦፍ ኮርስ በዚህ ላይ ኢንዳክቲቭ ሪዝኒንግ ብሎ በሱ ውስጥ አይጨምሩምና በሱ ውስጥ ጨምሮ አያበቁም። ሰዎች ማያበቁበት ምክንያት በቂ የሆነ ምለይ ባህሪ አለው። ነገር ግን ኢንዳክቲቭ ሪዝኒንግ ከሚባለው ጋር ሙሉ በሙሉ ሊለያይ አይችልም። ማለት ኮምፕሊትሊ ዲፈረንት ሊሆን አይችልም። የሆነ ቦታ ላይ ኢንዳክቲቭ ሪዝኒንግ ላይ ዲፔንድ ያደርጋል፣ አትሊስት ኢንፎርሜሽን በማግኘት ደረጃ ሊባል ይችላል። ግን ኢንዳክቲቭ ፉሊ ማለትም አይቻልም፣ ምክንያቱም የሪዝኒንግ ስትራክቸሩ ስለሚለይ ማለት ነው። እንዲህ ነው ነገሩ። አርጉመንቱ ይሄኛው ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን ወይም አብዳክሽን የሚባለው ኦር አብዳክቲቭ ሪዝኒንግ የሚባለው ስለ አንድ ፋክት ይወስዳል። ለምሳሌ እዚህ እኔ አሁን ያለሁበት ኦፊስ ውስጥ አንድ ኮምፒውተር ብቻ ነው ያለው። ከዛ እኔ አሁን ኔክስት አንዱ ቢሮ ስከፍት ኦፊሱ ሙሉ በሙሉ በኮምፒውተር የተሞላ ቢሆን እንበል አንድ ፋክት አገኘን ማለት ነው። ይሄኛው ኦፊስ ብዙ ኮምፒውተሮች አሉ ቤት ውስጥ ብለን አንድ ፋክት አለ። ከዛ ለምንድን ነው እዛ ሩም ውስጥ ብዙ ኮምፒውተሮች ያሉት የሚል ጥያቄ እንጠይቃለን። ኤክስፕላኔሽን እየፈለግን ነው ማለት ነው። ስለዚህ ይሄ አንዱ ፋክት፣ መጀመሪያ ፋክት መኖር አለበት። ለምሳሌ ይሄ ዩኒቨርስ አለ፣ ፋክት ነው። ለምንድን ነው ይሄ ዩኒቨርስ ያለው? ኤክስፕሌን የሚያደርገው ምንድን ነው? አሁንም እንደዚህ የመጀመሪያው የሚያስፈልገን ነገር ኤክስፕላኔሽን የሚያስፈልገን ነገር ማግኘት አለብን ማለት ነው። ኤክስፕላኔሽን ስንፈልግ ነው ይሄኛውን ሪዝኒንግ የምንጠቀመው። ባንክ ለምሳሌ ብዘረፍ ከዛ በኋላ ማን ነው የዘረፈው ቢባል ይሄንን መልስ ለማግኘት ስንፈልግ የተለያየ ኤቪደንስ እንጠቀማለን። ኤቪደንስ ስንጠቀም ኢንዳክቲቭ ሪዝኒንግ ላይ ኤክስፒሪየንስ ላይ ዲፔንድ እንደምንሆን አስተውሉ። ለዛ ነው ኢንዳክቲቭ ሪዝኒንግ ይጠቅመናል የሚባለው። ኢንዳክቲቭ ሪዝኒንግ ከኤክስፒሪየንስ ጋር በደንብ ስለሚሄድ የመጀመሪያው ነገር ባንክ ቢዘረፍም አንድ ሰው ለምሳሌ ባንክ የዘረፈው ሰው በደንብ ገንዘቡን ሰብሰብ ሳያደርግ ቀርቶ ስለሲቸኩል ሌባ ስለሆነ መንገዱ ላይ እያንጠባጠበ ቢሄድ ተከትሎ ሰዎች ገንዘቡ የተጠባጠበው ገንዘብ ይመራ አይነት ከሆነ ቢሄዱና አንድ ሰው ብቻ እዛ መንገድ ላይ ቢያገኙ ሌላ ሰው ባይኖር ማለት ነው። ከዛ ያንን ሰው ምናልባት ይሄ ሰው ይሆናል ገንዘቡን የዘረፈው የሚለውን ነገር ሌላ ምንም ሰው ባይኖር ማለት ነው። ወይንም ያለው አንዱ ህፃን ቢሆን
አንድ ደግሞ ምናልባት መንገድ ላይ ቁጭ ብሎ እየለመነ ያለ ሰው ቢሆንና አንድ ግን ጤነኛ ባንክ ዘርፎ ሊሄድ የሚችል አይነት ሰው እየሄደ ቢሆን እነዚህ ከሶስቱ ሰዎች ውስጥ የትኛው ነው ሞስት ላይክሊ ያልኩት እንግዲህ የኢንዳክቲቭ ሪዝኒንግ ቋንቋ ነው። ሰርቆ ሊሆን ይችላል የምለው ነገር ልክ ገንዘቡ የሄደበትን መንገድ ተከትለን ብንሄድ ማለት። ስለዚህ አሁን ባንክ የዘረፈውን እንዴት አድርገን ነው ዲተርሚን የምናደርገው የምለውን ፕሮሰስ እየሄድን ያለ ነው። ስለዚህ የመጀመሪያው ባንክ ተዘርፏል። ባንክ ከተዘረፈ በኋላ ደግሞ የሆነ ማን ነው የዘረፈው ለምለው ነገር ፍለጋ እንሄዳለን። ሁለተኛው የመጀመሪያው አንድ ፋክት አለ ኢንትረስት ሊሆንበት። ሁለተኛው ፖሲብል ኤክስፓንዴሽን ነው። አሁን የሰውየውን ባንክ ዘራፊው ኤክስፓንዴሽን ፖሲብል ኤክስፓንዴሽን ሰው ስለሆነ የሚዘርፈው ባንክ ከዛ ብለን የምንሄደው ሁለተኛው ፖሲብል ኤክስፓንዴሽን መፈለግ ነው። ከዛ ደግሞ የሚቀጥለው ስቴፕ በዚህኛው በአብዳክቲቭ ሪዝኒንግ ላይ ካሉት ኤክስፓንዴሽኖች ላይ አሁን ለምሳሌ ህፃን ልጅ መንገድ ላይ ብናገኝ እና ማለት አዳልት የሆነ ሰው አዋቂ ሰው መሮጥ የሚችል ምናምን ጠንካራ ጤነኛ የሚመስል ሰው ብናይና አንድ መንገድ ላይ አዛውንት ለምሳሌ ቁጭ ብሎ የሚለምኑ ሰዎች ብናይ ያ ሰውዬ ከሌሎቹ እስቲል ገንዘቧ የሄደችበትን መንገድ የተጠባጠበውን ተከትለን መሄዳችንን አስተውሉ። ስለዚህ ሌላ ነገር ባናገኝ ደርሰንበት ሊሆን ይችላል ያ ሰውዬ the best explanation ሊሆን ይችላል ሌባው ብለን እንሄድ ይችላል። ስለዚህ ሶስተኛው ስቴፕ the best explanation ምንድነው የሚለውን መፈለግ ነው። ከዛ በኋላ probably correct የሆነው explanation አንዱ የደረስንበት ካሉት ኤክስፕላኔሽኖች ውስጥ ህፃኑ ነው ወይ ምናልባት አዛውንቶቹን መንገድ ላይ የሚለምኑት ሊሆኑ ይችላሉ ወይ ከምለው ውስጥ አይ ከነሱ ውስጥ ሰውየው ነው የሚለው ጋር ብንሄድ the best explanation probably ይሄ ነው ብለን ነው የምንሄደው። ስለዚህ ይሄ ሪዝኒንግ ነው አብዳክቲቭ ሪዝኒንግ የሚባለው። ምሳሌ አሁን አጠገቤ ያለ መጽሐፍ ላሳያችሁ። ሳይንስ ውስጥ በደንብ ይጠቀማሉ። ምን ይላል? ሪተርን ኦፍ ዘ ጋድ ሃይፖቴሲስ ይላል። ሪተርን ኦፍ ዘ ጋድ ሃይፖቴሲስ ይላል። የኛው ስቴፋን ማየር ነው የጻፈው። የቅርብ ጊዜ የወጣ መጽሐፍ ነው ማለት ከወራት በፊት ማለት ነው። እና ይሄ መጽሐፍ ምንድነው የሚለው? ይህን ዓለም በተመለከተ ከየት መጣ ለምለው ጥያቄ እግዚአብሔር አለ እግዚአብሔር መኖር ነው ኤክስፕሌን የሚያደርገው ይልና እሱ ከሪተርን ነው የምለው በፊት ለብዙ ጊዜያት እግዚአብሔር ነው ይህን ዓለም የፈጠረው የምለው እንደ ሃይፖቴሲስ ብንወስድ እሱ ነበረ the best explanation ሲባል ኖሮ ነበረ። ብዙ ኮምፒት የሚያደርጉ ስለመጡ እግዚአብሔር የለም የሚሉ ሰዎችም አሉ። ዩኒቨርስ እንዴት እንደመጣ በተለያየ መልኩ ኤክስፕሌን ለማድረግ የሚፈልጉ ፊዚሲስቶችም አሉ፣ ፈላስፎችም አሉ። ስለዚህ ከነሱ ውስጥ እሱ አሁን still God is the best explanation የሚለውን ነው በዚህ መጽሐፍ ላይ ዲፈንድ የሚያደርገው። እና ልክ ሳይንቲፊክ ሃይፖቴሲስ ዲቨሎፕ ሲደረግ ሃይፖቴሲስ ይኖራል ነገር ኤክስፕሌን ለማድረግ። ቅድም ባንክ የዘረፈው ሰውዬ ባንክ የዘረፈው ማን ነው ባል አንድ ባንክ ገብቶ መዝረፍ የሚችል አዳልት የሆነ ሰው ነው ሞስት ላይክሊ ብለን ያ ሃይፖቴሲስ ነው። ከዛ በኋላ ኤቪደንሱን ፈልገን የተንጠባጠበውን ገንዘብ ፈልገን ሰውየው ትክክለኛው ራሱ በሆነ ብናገኘው the best explanation ይሄ ነው የምንለው ነገር ሃይፖቴሲሱ ኮንፈርምድ ነው የሚሆነው እንደምንለው ማለት ነው። የእግዚአብሔር መኖር የዚህን ዓለም መኖር ኤክስፕሌን ያደርጋል the best እሱ ነው። ሌሎች ኤክስፕላኔሽኖች ውስጥ ካሉት ውስጥ ማለት ነው ትርጉሙ እንዳንረሳ። ስለዚህ the best የተባለበት ምክንያት ምንድነው? ሌሎች ኤክስፕላኔሽኖችም ሲኖሩ የትኛው ነው the best የሚለው። ስለዚህ አብዳክቲቭ ሪዝኒንግ ነው። በተለያዩ ኤግዛምፕሎችን አሁን ቅድም ዝም አንዱ ሩም ኮምፒውተር የበዛበት ቢሆን ምናልባት አሁን ዩኒቨርሲቲ ኦፊስ ውስጥ ነው ያለው ኮምፒውተር ስቶር ዩኒቨርሲቲ ኮምፒውተር ሲመጣ የሚያስቀምጡበት ሩም ሊሆን ይችላል ብሎ መናገር አለ እንደ አንድ ሐሳብ ብንወስድ። ሌላው ደግሞ አይ ንፋስ አውሎ ንፋስ አምጥቶ ኮምፒውተሮቹን በየቦታው አምጥቶ አንድ ቦታ ላይ ሲያስቀምጥ አንድ ቦታ ላይ ዳምፕ ሲያደርግ የተገኙ ናቸው ኮምፒውተሮቹ የሚል ሌላ ሃይፖቴሲስ ነው እንበል። ማለት እንዴት አድርገው ነው አውሎ ንፋስ ኮምፒውተር ከሆነ ኮምፒውተር የሚሸጥበት ቦታ ኦፍ ኮርስ ቤቱን በርግዶ ሊበታትነው ይችላል እና በአንድ ጊዜ 5 ኮምፒውተሮች እንዲሁ ተያይዘው ተቀምጠው ቢሆን አውሎ ንፋሱ ይዟቸው በርገድ አድርጎ አንድ ቦታ ዳምፕ ሊያደርጋቸው ይችላል። ግን አሁን ያልኩት ኦፊስ ውስጥ ነው ያለው እኔ ቤቱ ሌላ ምንም የዳሜጅ ነገር
ቶርኔዶ መጥቶ ካልነካው ምናልባት ኖርማሊ ያለውን ሩም ከፍተን ብናይ ኮምፒውተር እዛ ብናገኝ አይ ቶርኔዶ መጥቶ ዳምፕ አድርጓል ከምለውና ከሆነ ኮምፒውተር ስቶር ውስጥ የለም አውጥቷል ከምለውና ዩኒቨርሲቲው ለኮምፒውተር ለሰራተኞች ለምሳሌ ስገዛ ወደ ተማሪዎች ሆነ በሚያስፈልገው ፐርፐዝ ሲያመጣ የሚያስቀምጥበት ሩም ነው ባል የትኛው ነው ባለው ዘበስት የሆነውን እንመርጣለን ሌላም ደግሞ የማይመስል ሊሆን ይችላል ሃይፖቴሲስ ልናስቀምጥ እንችላለን ሶ እንደዚህ አይነት ነገር ነው ብዙ ኤክስፕላኔሽኖችን መውሰድ እንችላለን ኮርት ስንሄድ ፍርድ ቤት ይጠቀማሉ ይሄንን ክራይም ሰዎች ወንጀል ከሰሩ በኋላ ይሄን ወንጀል የሰራው ሰው ምንድነው የሚባል ኤቪደንስ ይፈለግና ያሉት ነገሮች ስቶሪዎች በሙሉ አንድ ላይ ኮሄረንት ሲቀመጡ የትኛው ነው ኤሰውዬ ወጭሴ ይሄ ክራይም የሰራ ሰው ይሄን ሰርቷል የምሮን ኤክስፕሌን የሚያደርገው የምሮው ነገር the best explanation ተመርጦ ነው ማለት ሊሆን ይችላል የምሮው ነገር ተወስዶ ነው ክሪሚናል ኮርት ውስጥ ለፕሮሰስ ሲያደርጉ ሶርት ኦፍ ሲያደርጉ the best የሆነውን ነገር ወስዶ ነው ስለዚህ the best explanation ምንድነው ይሄ ነገር ላይ ያደረገው ብዙ ጊዜ አስተውሉ እንደሆነ አንድ ሰው እዚህ ሀገር ስፔሻሊ ሰዎችን ሲገል በመሳሪያ ዝም ብሎ በሆነ ቦታ ላይ አንድ ቦታ ላይ ሞቲቭ ምንድነው ሲባል ምንም ኤክስፕላኔሽን የለም ለጊዜው ያሉና ሞቲቭን ሲፈልጉ ወይ ጻፈው ነገር ካለ ይፈልጋሉ ወይ ማው ሶሻል ሚዲያ ላይ ፖስት ያደረገው ነገር ካለ ይፈልጋሉ ከዛ በኋላ አንድ ላይ ያስቀምጡና ይሄ ነው የዚህ ሰው በዚህ ምክንያት ነው ይሄን ያደረገው ይባላል ይቅርታ ይሄ ነው the best explanation ይላሉ ስለዚህ የግድ ነው እንደዛ የሚያደርጉት ማለት ነው ስለዚህ በዚህ አይነት መልኩ ሁሌም እንጠቀመው ነው በሳይንሱም ዓለም እንጠቀማለን በጣም በብዛት ነው የምንጠቀሙት ስፔሻሊ አሁን currently ኦብዘርቭ የማናደርገው ነገር ከሆነ አሁን currently ያሉትን ነገሮች በአሁን ጊዜ ያሉትን ነገሮችን ኤክስፕሌን የሚያደርጉ የተለያዩ ሃይፖቴሲስ ይኖራሉ እነዛ ሃይፖቴሲስ ኤቪደንስ ፈልገን የትኛውን ሃይፖቴሲስ ነው ኮንፈርም የሚያደርገው ሲባል ይሄኛው ሃይፖቴሲስ ሃይፖቴሲስ 1 ሃይፖቴሲስ B እና C ብለን ብንወስድ ይሄኛው ኢቨንት ለምሳሌ ዳይኖሰሮች ለምን ጠፉ በአንድ ወቅት ነበሩ ይባላል እና የትኛው ሃይፖቴሲስ ነው ኤክስፕሌን የሚያደርገው የዳይኖሰሮችን መጥፋት ይሄ ዓለም ለምሳሌ ብዙ አመት የኖረ ነው መስሎ ብዙ እድሜው ረጅም ነው መስሎ ሆነ መጽሐፍ ቅዱስን ለምሳሌ ወስዶ ሰዎች ሲያነቡ 10,000 አመት በታች ነው መስሎ ስለዚህ ብዙ አመት ነው መስሎ ለምንድን ነው መስሎ በስ ኤክስፕሌን የሚያደርገው ነገር የፎሲል ኤቪደንስ ነው ወይስ ዝም ብሎ እግዚአብሔር ቃል ብሏል የምሮ መተርጎም ነው ተብሎ ክርክሮች አሉ እንግዲህ ያሉትን ነገሮች ምሳሌ ለመስጠት ብዬ ነው ስለዚህ በዛ ውስጥ ሁሉ ስፔሻሊ አሁን ዳይሬክትሊ ኦብዘርቭ ማናደርጋቸው ሲሆኑ ሃይፖቴሲስ ይዘን ነው የምንነሳው እነዛ ሃይፖቴሲስ the best explain የሚያደርጉትን እንመርጣለን ማለት ነው ይሄ በጣም ሰዎች የሚጠቀሙበት ሪዝኒንግ አይነት ነው ዞሮ ግን የሆነ ባክግራውንድ ኖሌጃችንን መጠቀም ይኖርብናል ኤክስፒሪየንሳችንን መጠቀም ይኖርብናል እንደም ስለ ኮምፒውተር ያልኩት ስለ ባንክ ዘረፋ ያልኩት ልጆች አይዘርፉም ብለናል ትንንሽ ህፃናት አያደርጉም መንገድ ላይ ቁጭ ያሉ አዛውንቶች ልመና ላይ ያሉ ከሆኑ በጣም አንለክል ነው ያለው እነዚህ ኤክስፒሪየንሶቻችን በኤክስፒሪየንስ ላይ በስ ዲሆነ ነው ነገር ግን ፉሊ እንደ ኢንዳክቲቭ አርጉመንትም አይደለም እንዲሁም ዲዳክቲቭ ማለትም አይደለም ነገር ኮንክሉዥኑ ደግሞ ሞር ፕሮባቢሊስቲክ ስለሚሆን እንትን አይደለም the best explanation የትኛው ነው የተባለውና the best የተባለው ሞር ዴታ ሲገኝ the best መሆኑን ሊቀር እንደሚችል ወቁ ሊቀር የሚችል ከሆነ እንደ ዲዳክቲቭ አርጉመንት ኮንክሉዥኑ ምንም አይነት አማራጭ የሌለው ነው ማለት አይቻልም ስለዚህ ነው አፕዴት መደረግ የሚችል ነው ሞር ኮንፈርምድ ሊሆን ይችላል አንድ ሃይፖቴሲስ ኮንፈርም የሚያደርግ ሞር ኤቪደንስ ሊገኝ ይችላል ዲስኮንፈርም የሚያደርግ ነገር ሊገኝ ይችላል the best የተባለው ነገር በአንድ ወቅት ላይ ሆነ ይችላል ሌላ ኦልተርኔቲቭ የተሻለ ዴታ የተሻለ ኢንፎርሜሽን የተሻለ ኤቪደንስ ይገኝ ማለት ነው እነዚህ የተሻለ ኤቪደንስ ዴታ ምናምን ያልኩት ነገር በኤክስፒሪየንስ ላይ በስ ዲሆኑ ስለሆነ ኢንዳክቲቭ ሪዝኒንግ ደግሞ በኤክስፒሪየንሳችንን ስለሆነ ፕሪሚሶቹ ላይ በአብዛኛው ተጠቀመው ስለዚህ at the end of the day abductive reasoning difference to the best explanation inductive reasoning ላይ ሪላይ ስለሚያደርግ እንደ ኢንዳክቲቭ ሪዝኒንግ ንቁጠር የሚሉ ፈላስፎች አሉ ነገር ግን ሙሉ በሙሉ ደግሞ እንዳያቸውት በምሳሌዎች የኢንዳክቲቭ ሪዝኒንግ ስትራክቸር ሙሉ በሙሉ እንዳለ ኮፒ የሚያደርግም አይደለም ከዚህ የተነሳ ነው inference to the best explanation የሚለው abductive reasoning ተብሎ ለየት ተብሎ የምጠናው ለየት ባለ መልኩ አሁን ያሳየዋችሁ መጽሐፍ
አሁን ሙሉ በሙሉ ኢንፈረንስ ኦፍ ዘ ቤስት ኤክስፕላኔሽን የሚለውን ነው አፕላይ የሚያደርገው ዘ ሆል ቡክ ማለት ነው። ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግ ምንም ሚና የላቸውም እያልኩ አይደለም። አርጉመንት ውስጥ የፊሎሶፊ ኦፍ ሳይንስ ላይ በኦሪጂን ሳይንስ በሚባሉት ነገር ላይ አሁን ሳይሆን ስፔሻሊ በፊት ሀፕን ያደርጉ ነገሮች አሁን ያለው ነገር እንዴት ኤክስፕሌን ያደርጋሉ በሚለው ላይ ኢንፈረንስ ኦፍ ዘ ቤስት ኤክስፕላኔሽን ዘ ቤስት ሜተድ ነው አንሰር መልስ ፍለጋ ኤክስፕላኔሽን ፍለጋ የሚል ነው አሁን ለምሳሌ መጽሐፉ ማለት ነው። ስለዚህ በዛ መልኩ ነው ሰለሞን ለጠየቀ ጥያቄ አመሰግናለሁ። ድምጼ ያው ጥራት የለውም ግን ለጊዜው ዋናው መሰጁን ማስተላለፍ ስለሆነ ነው የፈለኩት። መሰጁ የተላለፈ ይመስለኛል። እኔ እንግዲህ ራሴን እንደምሰማው ከሆነ ድምጼ ለመሰጅ የሚበቃ ይመስለኛል። ስለዚህ የዛሬውን የጥያቄዎችን መልስ መልሼ ነው የጨረስኩት። ከዚህ በላይ ደግሞ መናገርም አቅሜም ምክንያቱም ነገ ማስተማር ስላለብኝ ድምጼን መቆጠብም ስላለብኝ አሁን ማቆም አለብኝ። እነዚህ ማብራሪያዎች ይጠቅማሉ ብዬ አስባለሁ እና ለወደፊት የምንጠቀማቸው ነገሮችን በዚህ ላይ ነው ቢልድ እያደረግን የምንሄደው እና የምቀጥለው ቶፒክ ምንድነው የሚለው ነገር በዚህ ላይ ማጥራት ያለብኝ ነገር ካለ እጨምራለሁ። ምናልባት የኢንዳክቲቭ ሪዝኒንግ እና አርጉመንት እና የዲዳክቲቭ አርጉመንት አይነቶች አሉ ብዬ ነበር። ጀነራል ነው ያወራነው እስካሁን። አብዳክቲቭም ጨምረንበታል። አብዳክቲቭ አስፈላጊ ሲሆን እናነሳዋለን፣ ግን ሞር ፎከስ ማድረገው ነው ዲዳክቲቭ እና ኢንዳክቲቭ ላይ ነው። ከዛ ኢንዳክቲቭ አርጉመንት የራሱ ደግሞ ሰብ ዲቪዥኖች አሉት። ጀነራሉ ደግሞ የራሱ ፓርቲኩላር አይነቶች አሉት ብያለሁ። ዲዳክቲቭም እንደዛ አለው ይመስለኛል። ምናልባት እነሱ ደግሞ አትሊስት አውትላይናቸውን ምን ይመስላሉ የሚለውን ነገር ማካፈል ብችል ጥሩ ይመስለኛል። ከዛ በኋላ ፋላሲዎችም ደግሞ ውስጥ እንገባለን እና የምጠቅሙ ነገሮች ሞር ለኛው ለኮመን ለፓብሊክ የሚጠቅሙ ነገሮች ላይ ፎከስ እያደረኩ እሄዳለሁ። የዛሬውን ጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ